በኢየሱስ ስም ከታምራቱ ጋር ትገናኛላችሁ። ጌታ ይመስገን። ዘፍጥረት ምዕራፍ 18 ላይ እኔ ያነባለሁ። መስቢያ 21 አንተ አውጣጣ። ቀትር ላይ አብራም በመሬት ትልቅንም ዛፎች አቅራቢያ በምትገኘው ድንኳን ደጃፍ ተቀምጦ ሳለ እግዚአብሔርን ተገለጠለት። ቀና ብሎም ሲመለከት 3 ሰዎችን ቆሞ አየ። ወዲያው ከድንኳኑ ደጃፍ ተነስቶ ፈጥኖ ወደ ሰዎችን ወደ መሬቱም ዝቅ ብሎ እጁን ነሳ። አብራምን እንዲህ አለ፣ ጌታ በፊቴን ሞገስ አግኝቼ እንደሆነ ባሪያ አልፈ አትሂድ። ጥቂት ውሃ ያምጣልህና እግሮችን ታጠቡ፣ እዚህም ከዛፍ ስር እረፉ ብሎ ወደ እኔ ወደ አገልጋዮች ከመጣቸው ይህል ቀምሳችሁ ትበረቱ ዘንድን ምግብን ላቀርብላቸው ጉዟቸውን ትቀጥላላችሁ። እነርሱ መልካም እንዳለው አደረጉ አሉት። አብርሃምን በፍጥነትን ሳራ ወዳለችበት ወደ ድንኳኑ ገብቶ ቶሎ ብለሽ 3 መሰፈሪያ ስልቅ ዱቄት አቦኪና ቂጣ ጋግሪ አላት። ከዚያም ወደ መንጋው በጥድፍ ሄደ። አንድ ፍርጥም ያለ ስጋ ገር የሆነው ጥጃ መርጦ ለአገልጋዩ ሰጠው። አገልጋዩን ጥጃውን አርዶ አዘጋጀው። አብርሃምን እርጎ ወተትን የተዘጋጀውን የጥጃ ስጋ አቀረበላቸው። ሲበሉም ዛፍ ስር አጠገባቸው ቆሞ ነበሩ። እነርሱ አብርሃምን ሚስትን ሳራ የት አለች አሉ ብሎ ጠየቁት። እርሱም ድንኳን ውስጥ ናት አላቸው። እግዚአብሔርን የዛሬ ዓመት በዚህ ጊዜ በእርግጥ ተመልሼ እመጣለሁ፣ ሚስቲ ሳራ ወንድ ልጅ ትወልዳለች አለው። ሳራም በዚያ ጊዜ በስተጀርባ ካለው በድንኳኑ ደጃፍ ሆና ትሰማ ነበረ። በዚያም ጊዜ አብርሃም ሳራ አርጅታ እድሜያቸውን ገፍቶ ነበረ። ሳራም ልጅ መውለዳቸው እድሜው አልፎ ነበረ። ሳራ በልቧ ካረጀው ጌታ ከድካሜ በኋላ በዚህ ነገር መደሰት ይሆንልኛል ብላ ሳቀች። እግዚአብሔርን አብርሃምን እንዲህ አለው፣ ሳራ ካረጀው በኋላ ልጅን እንዴት አድርጌ ወልዳለሁ ስትል ለምን ሳቀችው? ለእግዚአብሔር የሚሳነው ነገር አለ ወይ? ለእግዚአብሔር የሚሳነው ነገር የለም። በልሴ ያንተ ነገር በልሴ እግዚአብሔር መስራት ይችላል፣ መስተካከል ይችላል። ሃሌሉያ። ነገር አጠገብ ያለ ሰው የዘገየ ነገር በልስ የተረፈረፈ በረከት ይዞ ይመጣል። ሃሌሉያ። ዘገይቶ ምን ይዞ ይመጣል? የተረፈረፈ በረከት። ጌታ ይመስገን። ሞልቶ የተረፈረፈ በረከት፣ የሚያስቀና በረከት። ሃሌሉያ። ለአንድ ሰው ቤት ላይ ይሆናል። ዘገየ ያላችሁ ሰዎች አላችሁ፣ የተረፈረፈ በረከት ይመጣል። ቆየ ያላችሁ ሰዎች አላችሁ፣ የተረፈረፈ በረከት ይመጣል። እስቲ ዛሬ እንደዚህ በለ፣ የተረፈረፈ በረከት በሉ እስቲ። በዚህ ቀን ወደ ቤተ ይመጣል፣ ወደ ህይወት ይመጣል። አንድ ሰው አሜን ይላል። ሃሌሉያ። የተረፈረፈ በረከት ከቆየ በኋላ እግዚአብሔር በቆይታ ውስጥ እጅግ እየሰራ እንዳለ መገነዘብ አለባችሁ። በእናንተ ጉዳይ እየሰራ እንዳለ መገነዘብ አለባችሁ። በቆየው ሰዓት ላይ ያሳመረ እንዳለ ማሰብ አለባችሁ። በዚህ ስፍራ ላይ አይደለም እግዚአብሔር አብርሃምን መናገር የጀመረው ዘፍጥረት ምዕራፍ 12 ጀምሮ እግዚአብሔር ያናገረበት ስፍራ እንደሆነ ታስታውሳላችሁ ብዬ አስባለሁ። በዚህ ስፍራ ላይ ግን አብርሃምን ከዛ በፊት በህልም ነበር ተገልጦ ያወራ የነበረው ያናገረ የነበረው። በዚህ ስፍራ ግን በህልም ሳይሆን በመላእክ ተገልጦ ታይቶ አወራ፣ ተናገረ ማለት ነው። ዘገይቶ የነበረው ለአብርሃም ፈልጎ ያጣው ነገር ለመስጠት ወስኖ እንደመጣ፣ አስቦ የነበረው ለመስጠት ወስኖና ቆርጦ እንደመጣ የተናገረው እዚህ ስፍራ ነው። በዛ ስፍራ ላይ ጥያቄ እያለ ስለ ጥያቄ አይደለም መላእክቶቹ ጋር ያወራ የነበረው፣ የተናገረ የነበረው ለነሱ የሚያቀርበው ነገር እግዚአብሔር ወደ ቤቴ መምጣቴ እኔ ማን ነኝ? እግዚአብሔር እኔ መጎበኘቴ እኔ ማን ነኝ? እግዚአብሔር እኔ ማየቴ እኔ ማን ነኝ? የሚል ነገር በውስጡ ላይ መጣና እባካችሁ ወደ ቤት ገብታችሁ በልታችሁ ጠጣችሁ። እኔ የገረመ ነገር ደስታ ያለው ሰው እግዚአብሔር የጎበኘ ሰው ምን የኔ ሰው እንደሆነ የገረመ ነገር የቱ ጋር ነው ብላችሁ ከጠየቃችሁ በቃ እነሱ እባካችሁ ገብታችሁ በልታችሁ ጠጣችሁ ሂዱ ብሎ ጥሪ አቀረበ። ከገቡ በኋላ እንግዶችን ጥለው ወዴት ይሄዳል? ወደ ሳራ
ቶሎ ብለሽ 3 መሳፈሪያ ዱቄትን አቡኪ ከዛ ቂጣ ጋግሪ። ምንም እንግዳ ምናምን አያወራም። ወዲያው ደግሞ ለሳራ ሳይጨርስ ወደ ከብቶቹ ጋር ሮጠ። ከዛ ከባሪዎች ከሁሉም ፈርጣም ያለ ወይ ወፈር ያለ ስጋ ያለው ይሄንን እረዱ ቶሎ ብላችሁ ብሎ ለሰራተኛ ሰጥተው እርጎ ሁሉም ነገር አቀርቦ ለነሱ አቀርቡላቸው። እነሱ ከበሉ በኋላ ምንድነው የሚሉት? በሚቀጥለው እኛ ተመልሰን እንመጣለን። ሃሌሉያ ሃሌሉያ። በሚቀጥለው ዓመት ምስራች ይዘው እንመጣለን። በኢየሱስ ምስራች ዛሬ በቤታቸው ይፈጸም። አንድ ሰው አሜን ይላል። አጠገብ ያለው ሰው የዘገየ ነገር በልስ ትልቅ በረከት ይዘው ይመጣል። ዘገይቷል አንተ ያልከው ተስፋ በቆረጥከው ጉዳይ እግዚአብሔር ጣልቃ ይገባል። በከባድ በረከት ወደ ህይወት ይመጣል። አንድ ሰው አሜን። ኢየሱስ ጌታ ነው። እና ከተናገረ በኋላ ያንን ያቀረቡ ይህንን ምግብን ከበሉ በኋላ አብርሃምን ያቀረቡ ነው ከበሉ በኋላ ሚስት ሳራ ወዴት ነች? የት ሄደች? ባለው ሰዓት ላይ አለች። በድንኳን ውስጥ ነው ያለችው። በቃ በቃ እኛ በሚቀጥለው ዓመት እንመጣለን። ስንመጣ እንደ ዛሬ አይደለም የምንመጣው። ልጄ ሚስት ሳራ ወንድ ልጅ ትወልዳለች ባለው ሰዓት ላይ ሳራ በዛኛው መጽሐፍ በጣም ነው የሚገልጠው። ይሄ አዲስ መደበኛ ትርጉም ነው ያስኩት። እና በዛው ሰዓት ላይ ሳራ ከኋላ ነው ሳቀች። እኔ አርጅቻለሁ፣ ባለቤቴም እንደዚህ ጌታዬ እንደዚህ ሆኗል። እንዴት ይሆናል? እንዴት ሊሳካ ይችላል? እንዴት ደግሞ ልጅ ሊወልድ ይችላል? ይሄ ነገር እንዴት ይሆናል ሲባል አሁን ለእግዚአብሔር የሚሳነው ነገር አለ ወይ? ዋው! አጠገብ ያለው ሰው ከበደ ያለው ነገር ምንስቲ ላንተ ከበደ ያለው ነገር አቃተ ያለው ነገር ለእግዚአብሔር ቀላል ነው ማለት። አሜን አሜን አሜን። ምንድነው ለእግዚአብሔር ምንድነው? ቀላል ነው። ቀላል ነው ወዳጆቼ፣ ለእግዚአብሔር በጣም ቀላል ነው። ሲምፕል ነው። ማድረግ ይችላል፣ መስራት ይችላል፣ መፈጸም ይችላል፣ ማሳመር ይችላል። ኢየሱስ ጌታ ነው። በጣም ከአይምሮ በላይ የሆነው ነገር በአቃተ ጉዳይ ላይ ዛሬ እግዚአብሔር ጣልቃ ይገባል። ኢየሱስ ጌታ ነው። 21 ላይ ያለው ቃል ያነብብናል። ምን እንደሚል ሰሙት። ደግሞ እዚህ ጋር ተናገረ። 21 ላይ ምንድነው የተናገረው? እዚህ ጋር ቃል ገባ በሚቀጥለው ዓመት እንመጣለን። 21 ላይ ምንድነው ያለው? እስቲ አንብበልኝ። እግዚአብሔርን እንደተናገረው ሳራም አሰባት። እሺ እግዚአብሔር እንደተናገረው ለሳራ አደረገላት። እዚህ ጋር እንደተናገረው ማለት ነው። አጠገብ ያለው እግዚአብሔር ይናገራል መልስ ያደርጋል በለ። ዛሬ እግዚአብሔር ባንተ ህይወት ላይ ባንተ ነገር ላይ ይናገራል፣ ያደርጋል። አሜን አሜን አሜን። እሺ ሳራ ጸነሰች። ኢየሱስ ጌታ ነው። በኢየሱስም ፍሬ ፈልጋችሁ ፍሬ ያጣችሁ ሰዎች እግዚአብሔር ዛሬ ፍሬ ይስጣቸው። ያመነ ሰው ያለ አይመስልም። በኢየሱስ ፍሬ ይስጣቸው። የልጅ ፍሬ፣ የበረከት ፍሬ ይስጣቸው። ጭንገፋ ከህይወታቸው ይነቃል። አንድ ሰው በደም አሜን። እሺ እግዚአብሔር በተናገረው ወራት ለአብርሃም እርጅናው ወንድ ልጅ ወለደች። ለአብርሃም በስተእርጅናው ወንድ ልጅ ምን አደረገችው? ወለደች። ዋው! ኢየሱስ ጌታ ነው። ስም ያጠፉ ሰዎች አይጠፉም እኮ በዛ ይጠፋሉ። የሉ አትወልጂም፣ አይሳካልሽም፣ ከሰው ጋር እኩል ልትሆናችም፣ ልትሰሪያችም፣ ልታገለግያችም ቀስ የሚሰብሩ ሰዎች የሉም ወይ? ነገሩ በዘገየ ቁጥር ምላስ የሚያሰረዘሙ ሰዎች የሉም? አይሆንልሽም በቃ ከዚህ ማንም አይፈልግሽም ብሎ ጀርባ የሚመልሱ ሰዎች የሉም? በደንብ አሉ። ትልቅ ሆነ ሳለ ትንሽ አድርጎ የሚያዩ ሰዎች የሉም? እግዚአብሔር ቀን እስከመጣ ድረስ ትታገሳለህ። እግዚአብሔር የተናገረው ቃል እስከሚመጣ ድረስ ትታገሳለህ። በፍጹም አይሳካላትም፣ በቃ እሷ የሚባል አይሆንላትም፣ በቃ ተደመደመ አይሆንላትም የሚሉ ሰዎች የሉም? በዛ ሰዓት ላይ እግዚአብሔር እንደተናገረ ሳራም አሰባት። 90 ዓመት ሴትዮዋ አሁን ወደኋላ እንደዚህ የሆነች ሴትዮዋ ወደፊት ልጅ ተሸክማ፣ ኢየሱስ ጌታ ነው። ዱላ የምትለው ሴትዮዋ ወደፊት ገፋ አድርጋ ጋና ነው ብላ ይስሐቅን ወለደች ይላል የእግዚአብሔር ቃል። አጠገብ ያለው ሰው ምንም ያህል ቢዘገይ ያንተ ነገር በለስቲ
ከከባድ በረከት ጋር ይመጣል በል። ኢየሱስ ጌታ ነው። ከበረከት ጋር ይመጣል። ዘገየ ብለህ ተስፋ አትቁረጥ። ቆየ ብለህ ተስፋ አትቁረጥ። አትጨነቅ፣ ግራ አትጋባ። በዛው ስፍራ ላይ ጠብቅ። እግዚአብሔር ቢዘገይም በሰዓቱ ይደርሳል። እግዚአብሔር እንደተናገረ ሳራ ምን አደረጋት? አሰባት። በስተርጅኖ ለአብርሃም ወንድ ልጅ ምን አደረገች? ወለደች። እሺ ከዛ ምን አለ? ከወለደ በኋላ አብርሃም የተወለደው ሳራ የወለደችው ልጁ እሺ ልጁ ስም እሺ ይስሐቅ ብሎ ጠራ። እሺ አብርሃም ልጁ ይስሐቅን እግዚአብሔር እንዳዘዘው አብርሃም ልጁ ይስሐቅን በተወለደበት ጊዜ የመቶ ዓመት ዕድሜ ሰው ነበረ። እሺ ሳራ በደንብ እዚች ጋር እቺ ይዛችሁ ትሄዳላችሁ። እግዚአብሔር ምን አደረገ? ሳቅ አድርጎልኛል። እሺ ይህንን ለኔ ያደረገ ሁሉ የሚሰማ ሁሉ በኔ ምክንያት ይስቃል አለችው። ይህን የሰማችሁ ሰዎች፣ አከተመ ያላችሁ ሰዎች ይህንን በሰማችሁ ጊዜ በእናንተ ቤት ሳቅ ይገባል። በኢየሱስም ሳቅ ይገባል። አንድ ሰው ይሄ ዛሬ የሳቅ ቀን ነው በልሲ፣ ዛሬ በልሲ የሳቅ ቀን ነው፣ የደስታ ቀን ነው። ሃሌሉያ! ይህንን የሚሰማ ሁሉ ምን ይሆናል? ይስቃል። በደንብ ስሙልን። አሁን ወደ ቃል ጋር እንመለስና አንድ ልጅ መውለድ ያውቃል። የአብርሃም ረጅም ጊዜ ጥያቄ አልተመለሰም። ጥያቄው ንብረት አይደለም፣ ሀብት አይደለም፣ እንደሚመጣ ያውቃል። ጥያቄው ልጅ ነው። ልጅ ደግሞ የለም፣ ፈልጎ አጥቶታል። ልጅ ፍለጋ ኃጢአትም ሰርቷል። ከሳራ ጋር ተባብሩ እንደሰሩ ታውቃላችሁ። ግብፃውያን ወደ አጋር ጋር እንዲገባ ያደረገው ልጅ ፍለጋ ያላደረጉ ነገር የለም። ሲተሙ ወደ አብርሃም ነው፣ ወደ ሳራ ነው። እግዚአብሔር የሳራ ማህፀን ዘግቶ እንደነበረ ይናገራል። ግን አሁን ወደ ሳራ ነው፣ ወደ አብርሃም ነው። ግራ እስከሚጋባ ድረስ ነው ነገሩ ተፈጠረ። በዚህ ስፍራ ላይ እግዚአብሔር ለአብርሃም ያለው የገባው ኪዳን የጸና። አንድ ነገር መገነዘብ አለባችሁ። በዘገየው ጉዳይ ነገሮቹ እየወፈሩ እንደሆነ ይወቅ። በዘገየው ቁጥር ነገሮቹ ያማሩ እንደሆነ ያማረ እንደሆነ ይወቅ። በዘገየው ቁጥር እንደ ትላንትና ሳይሆን በአማረ በከባድ ክብር እንደመጣ ይወቅ። በዘገየው ቁጥር እግዚአብሔር ውብ ያደረገ እንደሆነ ይወቅ። ኢየሱስ ጌታ ነው። አጠገብ ያለው ሰው በዘገየው ቁጥር መልስ እግዚአብሔር ውብ አድርጎ እየሰራልኝ ነው። ሃሌሉያ! ምን አድርጎ እየሰራልኝ ነው? ውብ አድርጎ አሳምሮ፣ ተራ ተልካሻ ነገር ሳይሆን ውብ አድርጎ ሊሰጥ እያስተካከለን ያለው፣ ውብ አድርጎ ሊያቀብል እያስተካከለን ያለው፣ አሳምሮ ሊሰጥ። ዋው! ከዛ በኋላ እኔ የገረመ ነገር የእግዚአብሔር አብሮነት በጣም የሚገርመ ነገር በ21ኛው ምዕራፍ እንደተናገረ እግዚአብሔር ለይስሐቅ ልጁ ከሰጠ በኋላ 22ኛው ምዕራፍ ደግሞ ወደ ፈተና አስገባ አብርሃም። ወይኔ ጉዴ! አንድ ልጅ አብርሃምን እግዚአብሔር ፈተነው ይላል። ምን ብሎ ነው የፈተነው? ያንተ የሰጠው አንድ ልጅ ለኔ ወደ ተራራ ወስደህ መስዋዕት አድርገህ ሰውልኝ፣ እረድልኝ አለ። እንዴ እኔ ቢሆን የድምጽ ቅዠት ነው ማለት እንጂ እግዚአብሔር ድምጽ አይደለም። ትለዋለህ ልጅ ግደል የሚል የእግዚአብሔር ድምጽ በዚህ ቢመጣ ታምናለህ? አታምንም። ግን ልጅ ግደል የሚል ነገር አይመጣም። ድምጽ ቢመጣ ታምናለህ? አታምንም። አንድ ልጅ ለኔ ሰውል ባለው ሰዓት ላይ እኔ አንተን ባየው ቁጥር ይስሐቅና ኩዋለ ይስሐቅ በስንት መከራ የመጣ ጥያቄ ነው። በስንት ጊዜ በኋላ የመጣ ጥያቄ ነው። በስንት መከራ በኋላ የመጣ ይስሐቅ ነው። ከዛ ከ3 ቀን በኋላ ይስሐቅና እንጨትና ሁሉን ተሸክሞ ይዞ በሄደው ጊዜ እግዚአብሔር በይስሐቅ ፋንታ በግ አዘጋጀ። በጌታ በኢየሱስ እግዚአብሔር ያዘጋጀላቸው፣ ያዘጋጅላቸው። በኢየሱስ አዘጋጀላቸው። አብርሃም ስንት ዓመት ሰው ነው? 100 ዓመት ሰው ነው። ልብ አድርጉት። የ100 ዓመት ሰው ነው አብርሃም። በአንዳንድ ልጅ በመከራ ተወለደ። ጉድ አለ። ቆይ በደምብ ስሙልኝ። 22 ላይ እንደዛ ከተባለ 23 ላይ ሳራ ሞተች። እንደዛ ነው የሚናገረው።
23 ላይ ሳራ ሞተች። ኢየሱስ ጌታ ነው። 24 ላይ ይስሐቅ ሚስት አገባ፣ ርብቃን አገባ። 25 ላይ ዱላ ብኖር ደስ ይለኛል። ኢየሱስ ጌታ ነው። 25 ላይ ዱላ ይዞ አብርሃም ሚስት ፍለጋ ይሄዳል። ሌላ ሊያገባ ከኔ ጋር ናችሁ? ስንት ዓመት ሰው ነው? ኧረ ጨምሯል። 100 ብቻ ቆሟል እንዴ? ምን ሆነ ነው? ሳራ ሞተች፣ ይስሐቅ አገባ። 25 ላይ ደግሞ ሚስት ሊያገባ ይሄዳል አብርሃም። ቁጡራ የምትባል አገብቶ ገና 6 ልጅ ደግሞ ወለደ። እንዴ አሁን አልችልም የተባለው እችላለሁ። እኔ በልሲ ኃይል በሚሰጠው በኢየሱስ ክርስቶስ ሁሉም እችላለሁ። ኢየሱስ ጌታ ነው።